እና ጂጂ አንዳንዴ አንዱ ለአንዱ ጀጅ ሲያደርግ ሸራርጉላቸው ይምጡና እስቲ ይስሙ ትንሽ እንሄድባቸው። እኔ አሁን ለፎሎወር መሰብሰቢያም ለምናምን አይደለም፣ ግን አንዳንዴ ስናየው ይሁን አይ ዶንት ኖ ሚዲያ ላይ ስንገባ ራሳችን እንደ ልጅ እያየነው ነው ወይስ የመጣንበት ሀገርም ቢሆን እኮ የሰለጠን ሀገር ላይ ነው ያለ ነው። ጋይስ ቁጭ ብለን ከእናንተ የባሰ ደንቆ ፎሎወር መሰብሰቢያ ትሆናላችሁ ማለት ነው። እቺ አሁን ፌቨር የምትባል 3 ዲቮርስ ያደረገ ጀጅ ለማድረግ አቅሙም የላትም ልንገርሽ እዚህ ሶስተኛ ነው እንዴ ዲቮርስ? 2 አይደል? 3 ነው ዲቮርስ ያደረገችው። እዛ ኒውዮርክ ነው የምትኖረው። እኔ ገና እዚህ ሀገር እንደመጣሽ ስታርባክስ ላፕታፕ ይዘሽ ትዞሪ ነበር። ወሬቨር ስራ ሊኖራት እኮ ይችላል። ስራውን ልክ እንደ ትልቅ ነገር ባጉን ይዤው ሲሄድ እኮ ላፕታፕ ነው ይዤበት ምዞር እያልሽ ራስሽን እንትን የምታደርጊ ይሄ ኤክስፖዝ የምታደርጊ ወጣሽ። አሜሪካን ሀገር እኮ ላፕታፕ ይዞ መሄድ እኮ ማንም ደንቆሮ ይዞት ይሄዳል እኮ አይደለም ስራ ያለው ሰው። ዝም ብለሽ ስታርባክስም ገብተሽ እኮ እኛ ድሮ የተማሩ ይመስሉን ነበር። ለካ ዩቲዩብ ነው የሚሾፉ እናንተን። አንቺንና ዮኒ ማኛን ነው ለካ አበሻው እየገባ የሚሾፋችሁ የነበር ስታርባክስ ቁጭ ብሎ። አሁን ቁጭ ብላ ራሷን ኤክስፖዝ ታደርጋለች። እኔ እኮ ይዤው መሄድ እንደዚህ ምናምን። ዛሬ እኮ ምናምን ትናንሽ ስራ ራሱ ኦንላይን ላይ ቁጭ ብላችሁ የምትሰሩበት እኮ ነው። የአስራ ምናምን አመት ልጅ ይዛ ቁጭ ብላ ሰውን ደግሞ ሲተቹ የምትወቹ ሰዎች ራሳችሁ ድራማ ውስጥ ያላችሁ እና የድራማ ውስጥ ያለፋችሁ ሰዎች ናችሁ። በቃ ይካን ጀጅ ኤኒባዲ ጀጅ ማድረግ አችሉም። በቃ ሰው ሁኑ መጀመሪያ ራሳችሁን። እኔ ማን ነኝ ቁጭ ብዬ አንድ ዘፋኝ መሰሉ ፈንታሁንን አንደርዌር እንደዚህ ነው የተጠቀመች እያለ ጀጅ ለማድረግ ያን ያህል ርቀት የምትሄዱ አርቲስትን ለመተቸት አንቺው ራስሽ ማለት ነው። ከዛስ እንዳንቺ አይነት ደንቆሮ ሰው ደግሞ ገብቶ አፈር ብሉ። እንዴት እንደምታስጠሉኝ ስንቃችሁ ጥግ ድረስ ማለት ይቅርታ አድርጊልኝና ማምኛ ነኝ። አብሬሽ ስውል እድሜሽ እኩል ነው የምመስልሽ። ፕሌት አጠን ያው ሶሻል ሚዲያው አገናኝቶን አብረን ልጆቻችሁም እናትም አያትም ቁጭ ብለናል እዚህ አብረን ሶሻል ሚዲያ ላይ። ግን ቁጭ ብለን ስናይ እንቀመጥ እኮ ችግር የለውም። የሚያምርበትን ነገር እናድርግ። አሁን እሷ ልጅ ምንም ብታወራ አትመቸኝም። ልጅ ቁጭ ብለሽ ስታያቸው ማለት ነው ይሄ ላይክ ቺቺኒያ አካባቢ ያሉ እነዛ እንኳን መተዳደሪያ አጣው ምናምን ኦኬ። ሴት ልጅ ብዙ ፈተና ይገጥማታል ብዬ አስባለሁ እኔ ባደወይ። ግን ቁጭ ብለን በሰለጠነ በዓለም አንደኛ ከሚባለው አሜሪካ ላይ ቁጭ ብለን እሷ ያረገችው እንዴ ነው። አንዱ ሪከርድ ያመጣል፣ አንዱ ግባ። ኧረ ጭንቅላታችሁን ተጠቀሙበት። ነቃ ደንገጥ በሉ እንዴ። አያት በመሆናችሁ ሰዓት ቁጭ ብላችሁ ተጣሉ እኮ። ሰው ሲደርስብሽ እኮ ባክን ፎርድ እኮ ትሄጃለሽ ቁጭ ብላሽ። ልክ አንድ ሰሞን ዮኒ ማኛ ኦኬ የሶሻል ሚዲያ አንደኛ ሰው ነው ብለን ይሄን አንክደውም። ግን በዛ ሰዓት የአረብ ሀገር ሴቶች ምናምን እንትናን ወሰደባት እየተባለ እሱ ቤት እንደ ዳኛ ሆኖ ሲዳኛቸው ነበር። አንድ ሰው የሚዳኝሽ ከሆነ ሰው ቤት ገብተሽ የመጨረሻ የዘቀትሽ ሴት ነሽ። በቃ እንደ ራሳችሁ ሰልፍ ኮንፊደንስ የላችሁ። ይሄ ነገር አይመጥነኝም ካልኩ በቃ እኔ እኮ ታዲያ አያት እኮ ብትል እኮ እኔ እኮ ሰው ሰብስቤ እኮ የሰውን ስም አላነሳም። ትክክል ናት። እንደኔ መሆን አለባቸው። መናገር የሚፈልጉትን ነገር መናገር ስለተቀመጥሽ አይደለም። እኔ ትክክል ነው ማወራው የምትናገር ይችላል። ኦፍኮርስ እኔ እንደነሱ ባለጌ አይደለም። እንደኔ መሆን አለባቸው። እኔ ለማን እየተናገርኩ እንደሆነ ጠጥባያቸው ትክክል ነሽ እንጂ እኔ አሁን እዚህ ጋር ቁጭ ብዬ ሰው አስገብቼ በየቀኑ ምናምን እንዴ የሰውን እንትን ምንድን ነው ሚስጥር እንደዚህ አላረግም። እኔ ከሆነ ፖለቲካ አዳምጣለሁ። ከመጣችሁብኝ ደግሞ ስሜን ካነሳችሁ እረግጣችኋለሁ እንጂ እነዚህ እኮ ጭቃዎች ናቸው እኮ ሚኗ የማያምር እንደ እኔ ብዙ ልጆች አይቻለሁ። አትሊስት ባትወጃቸውም ትስቂያለሽ፣ ባታዳምጫቸውም እንደዚህ ምሽ ምኗ የማያምር በቃ መኪና ውስጥ እንዲቆጥ እንጂ ሶሻል ሚዲያ ላይ ይኸውልሽ፣ እቺ ፋራ ናት ትለኛለች፣ እኔን ፋራ ትላለች። እሷ ደግሞ የአዱ ገነት ልጅ ነኝ ትላለች። አሜሪካን የመኪናሽን ታግ እኮ አታሳይም። የመኪናዋን ታግ እኮ እኔ ነው ያወጣሁባት ታውቂያለሽ። የእኛን መኪና ስትንቅ እቺ ፋራ ስትል እየነዳች ነው እኔ ታጓን ያስኩባት። ይህን
መኪና አለኝ ብላ ስትንቦጣረር ማለት ነው። ከነ ቤቷ አድረሷ ከነ ምናምን። ከዛስ እማዬ ተቆጣችኝ ብላ ጠፋች። ምን አባሽ ትቆጣሻለች? እማዬ ሰው ስተች አትቆጣሽም? እናትሽ አዛውንት፣ ለራስሽ አዛውንት ነሽ። እማዬ ትያለሽ የልጅ ልጅ እያየሽ ቁጭ ብለሽ ማለት ነው። እከክ ለልጆቻችሁ እንኳን ክብር የሌላችሁ የኔ ልጆች ገና የ6 ዓመት ህፃናቶች ናቸው። ምንም ነገር ባረግ እንኳን ቁጭ ብላችሁ የ19 ዓመት የደረሰች ሴት ልጅ ይዛችሁ ራሳችሁን አደባባይ ላይ ወጣችሁ። በቀደም ትላንትና ይልሽ አንድ ነገር ልንገርሽ ማሜ፣ ትላንትና የሆነ ነገር ብላለች መሰለኝ። እኔ ተቆራረጠ ነው ያለ። እኔ ለነገሩ አትጥመኝም። በአጠቃላይ ድሮ ብዛች ቅማል ቤት ማለት ነው። አሁን ትላንትና እንዴት ጉቺንና ቤታዮን ሄለን ትናገራለች ብላ እየዬ ስትል ነው የዋለችው መሰለኝ። እና ዛሬ ጠዋት እቺ የተረደባት የዱባይውን ስሟን ቄስ ይቅራውና አስገብታት የሆነ ነገር ብላ እናግራታለች መሰለኝ። እኔ ምን አልኩኝ? መጀመሪያው ነው እኔው ነጭ ቅማል ገና ሁልሽንም ነው የምትሄድባችሁ። መጀመሪያውኑ ማሜን ስትነካ እኔን 7 ዓመት ከዛ ቀጥላ ልጄ ቀጥላ ምን ያልነካችኋል? ጂጂ እንዳላቋርጥሽ አሁን የሄለን አድናቂዋ ነኝ። የሄለን ለምን በይ አይደለም ቃል ያስጨርሽ። ይህንን ሁላ ስትነካ ማሜ የዛኔ አንቺ ስትሰደቢ ምንም ያላረጋት ጆን ስትሳደብ ምንም አልመሰላቸውም። አንበሳ ሲያወርዱ ምን ሲሉ ነበር ጭራሽ። ዛሬ ይኸውልሽ አንቺና ቤታዮ አንድ ሀገር ናችሁ። የፈለገ ነገር ቢሆን ገባሽ? ባትቀበያትም እሷን ባትቀበልሽ ደማችሁ አማራ ነው አይደለም? የሁለታችሁ ህመም አማራ ነኝ ያልች የሁለታችሁ ህመም ግን አማት። እኔ ፈለገ የራሴን ሰው ራሴ ልርገጠው እንጂ እስከ ሰው እኔ ከአንቺ ጋር ሆኜ ግዳይ የራሴ ስልሽ አንቺም የኔ ነሽ። ግን አለ አይደለ? አሁን በብሔር ተከፋፍለናል፣ ያው ፈስቶብናል ሁሉ ነገር። አብሬ ግን አልረግጥም። አንቺንም ሳከብርሽ ስወድሽ አልረግጥም ከሌላ ሰው ጋር ገብቶሻል። መርገጥ ካለብኝ እኔ ሰው ካልነካኝ ይሄ ማበር ምናምን ባህሬን ማለት ገብቶሻል። ትላንትና አነቡ እንዴት ጉቺና እናቷን ምናምን ተሰድቧል። እኔ በነገራችን ላይ በጣም ነው የምናደደው እውነት ለመናገር ልጅ ለምደነዋል። ልጅ ይሰደብ እያልኩ አይደለም። እናት ግን መሰደብ፣ በተለይ ኢትዮጵያ እናት ታሳዝነኛለች እውነት ለመናገር ገባሽ? መሰደብ አልነበረባትም። እኛኑ እንደለመደን ያው ሮቴሽን ታድርገን እንዴት ይሰድቡሻል፣ እንዴት ምን ይሉልሻል ብላ ስታለቅስ ነበር። ምን ይባላል እማዬ የምነው በእንቁላሉ ጊዜ በቀጣሽ አውቃ ነው እንዲህ እያደረገች ያለችው ሄለን። ምን እንደምትል ታውቂያለሽ? በኦሮምኛ እነዚህ ዘረኞች ጂጂንና ሌሎቹን ስቀጠቅጥ አንበሳ ወረዱልኝ። የሳምሪን አባት አምጥቼ ስቀጠቅጥ ይቺ የኒውዮርኳ አንበሳ ወረደችልኝ። ዛሬ ምነው የቤታዬን አባት ስናገር እንደዚህ ከፋት ብላ ታወራላችኋለች። ይሽ ራሷ ታዝባቸው፣ ቅማሌ ታዝባቸው ማለት ነው። እኔ ጂጂ አሁን በሚደረገው ነገር ሁሉም ይገባዋል ነው ምለው። በቃ ትረስሚ ለምን መሰለሽ በፊት እኔ ሰው ላይ ግን ይቺ በስብስ ታዲያ ይቻው መጥያት ሙጃ ስትዩ ለምን ታዝናለች ነው አሁን ምልሽ። ለምን የቤታዩ አባትና የጉቺ እናት ሲነኩ አሁን ለምን አሳዘናት? የኔ ጥያቄ ለምን እንደሆነ ልንገርሽ። አንዳንዴ ራስ በቆፈርከው ጉድጓድ ትገባለህ ነው። አንዳንዴ ይሄን ማመን አለብሽ። የሆነ ነገር ሲሰጥሽ እኔ እንትና ነኝ አድናቂዋ ነኝ ምናምን የውሸት እኔ አልኖርም። እያንዳንዳችሁ ይገባችኋል። ሄለን የምታረገው ነገር እዚህ ስላደረሷት 7 ዓመት በሙሉ እንደረገጠችኝ ታውቂያለሽ። 5 ዓመት እኔ ሄለንን ይኸውልሽ የመጀመሪያውን ነው ጂጂ። መጀመሪያም ትወጅኛለሽ፣ ታከብሪኛለሽ። ስንጣላ ልሰርቢኝ ትችያለሽ። ነገም ልንሰዳደብ እኮ እንችላለን። ግን የመጀመሪያውን ነው ክሬዲት የሚይዘው እኔ። ሄለን መጀመሪያ ሀብላ ስትመጣ አላውቃትም እኔ። ዩቲዩብ እንዳንቺ ነበረ ዝም ብዬ ሳያት እማያቴ ነበር። ግን አንዳንዴ ይኸውልሽ አሁን እኔ የሄለን አድናቂዋ ነኝ። በጣም ተሳድባለች እኮ ወሬቨር የፈለገችውን ነገር ተናግራለች። ልጆቼን ሁሉ ተናግራለች። የተናገረችው ጆኒ እናንትን በሚሉት ምናምን ብላ ብዙ ድራማ አድርጋለች። ግን እኔ የሚይዘው የመጀመሪያውን ነው። የሚይዝላት ለምንድን ነው? መጀመሪያ ሄለን ስትመጣ ስለ ማሚ ምን አይነት አመለካከት አላት? ከዛስ ሰዎች ጊፍት ሲሰጧት ቶታሊ ይቀየራል። የሶሻል ሚዲያ ሰው ጋይስ ያለ የሌለን ሊሰራብህ ይናገራል። ግን መጀመሪያ ስትመጣ የኔ አድናቂ ናት። ወደደችም ጠላችም አድናቂ ናት። ታውቋለች። ራሷ ቪዲዮ አለ ይመሰክራል። ከዛስ ከነ ሰርጀሪ ጋር ስጣላ ነው እንትን ያለች። መጀመሪያ ለቤታዮ ምን አይነት አመለካከት ነበራት ሄለን? ምንም። መጀመሪያም ትሰድባታለች።
ጊፍት ስትሰጣት አደነቀቻት። አድንቃት አታውቅም። አድናቂዋም አይደለችም። ሲቀጥል ጉቺ ምን ልታረግ ገባች? እኔ ስሰደብ ለቤታዩ አግዛ ነው ገብታ እዛ ላይ አስተያየት ሲሰጡ። ከዛስ ይሄ ነው እንካ ቅመስ፣ በደንብ ትቀምሳላችሁ በከፈታችሁት ጉድጓድ። እናት ተነካ፣ አባት ተነካ፣ ልጅ ተነካ አልልም። ለምንድን ነው በሰጠሽው መጠን ይመለስልሻል። ለማንም ኤክስኪውዝ አላደርግም። እናት ሲነካ ጥሩ አይደለም፣ አባት ሲነካ ጥሩ አይደለም። ያ ጊዜ አልፏል። እያንዳንድ ትቀምሳለህ። ይገባችኋል ነው የምላችሁ። ቆጭ ብዬ እንደዚህ ይገባሻል። በቃ ቢከስ ሰው ሳይደርስባችሁ ፈርዘር ሳይድ አጋዡ ናችሁ ገብታችሁ ራሳችሁ ባመጣችሁት በቆፈራችሁት ጉድጓድ ትገባለህ። ይገባል። እያንዳንድ ሄሉዬ አድናቂሽ ነኝ። የመሰለሽን የመናገር መብት አለሽ። እንደዚህ አንዳንዴ ጂጂ ያላጋጭ ሳይደርስበት ስለደረሱባት ነገር እዚህ ጋር ተሳሳተ የምትሄዱ ሰዎች ይገባችኋል። አንድ ነገር ልንገርሽ፣ ምናልባት አንቺ ስትሰደቢ፣ አንቺ ስትወቀሺ፣ አንቺ ስትሰደቢ ተይ አለ ማለታቸው፣ አንቺ እየተሰደብሽ ቦታው ላይ መገኘታቸው ሌላ ነገር ነው። ልታደንቂያት ግን አትችይም። በጣም መጥፎ እኔ በጣም ነው በጣም ጂጂ አለምሻብትኛ የኔ ነው። እኔ አድናቂዋ ነኝ በጣም ኦኬ። አሁን ይልሽ አድናቂዋ አሁን ስለተረሳጨሽ ወይ ከነሱ ጋር ያለሽ ችግር ይሆናል እንጂ በጣም ከብትና መጥፋት ነበር። እኔ አድናቂሽ ነኝ። ይገባችኋል። ማሜኔ ደግሞ ላውራ አንድ ነገር ልንገርሽ። እቺ ሴት ላንቺም ብላ አይደለም ለነሱም ብላ ለማንም ብላ አይደለም። እቺ ሴት በአጠቃላይ ሰይጣን ናት። እውነቱን ልንገርሽ፣ ሰይጣን ታውቂያለሽ? ሰይጣን ናት። ለአንቺ ነው፣ ለእኔ አይደለችም። ጂጂ ለእኔ አይደለችም። አንቺ ባመጣሽ ይገባኛል ለምን እንደዛ እንደምትይ። አንቺ ብቻ አይደለሽ፣ አንቺ ስናወራ መግባባት አለብን። መግባባት አይደለም አንቺ ይኸውልሽ፣ በሀሳብሽ መስማማትና አለመስማማት ይለያያል። እኔ አልስማማም፣ እኔም እንድስማማ አትንገሪ አልነግርሽም። ግን እኔ ደግሞ የራሴን ሀሳብ ልናገር። ይቺ ሴት ማለት መደነቅም አይደለም መመስገንም አይደለም። ቢቻል እግዚአብሔር ከላይ መጥቶ ቢያጠፋት ነው ደስ የሚለኝ። ኖ ለምን ያጠፋታል? ለአንዳንድ ሰው ደግሞ እውነት የሚያወራ ሰው ኖ እውነት የሚያወራ ሰው እውነትም አይደለም። እውነት የሚያወራ ሰው ከኔ ተቀጥቶ ይሰጠው። እውነትም አይደለም ማሜ፣ እውነት አይደለም። አንቺ ልጆችሽን በዚህ መልኩ እኔ እኮ ሳምሪን እኮ የተናገረችብኝ ሴት ናት። እንዴት ነው እውነት የሚሆነው? ምን አደረገቻት ሳምሪ? ችግሯ ከኔ ጋር ነው። እኔ አላውቃትም። አሁን እሷን ገባሽ? የፖለቲካ ኬስ ካለባት እሷ ግን አንቺንም ለማንም ብላ አይደለም። የዩቱብ ገንዘቧን ነው የምትፈልገው፣ ፎሎ ነው የምትፈልገው። ልንገርሽ፣ አንቺ ሄደሽ ዛሬ እንትን ብትያት የምትለወጥ ሴት ናት። እኛን ታዩ ገና ሁሉንም ታዳርሳለች። ገና ሁሉንም ገንዘብ ታዳርሳለች። ሚኛ ጂጂ እኔ ከጆኒ ጋር ተጣላውና ጆኒ ማሜ እንደዚህ አይነት ችግር አድርሳብኛለች ብሎ ያንን የሰጣትን ኢንፎርሜሽን ማውራቷ ችግር ነው ብለሽ ካሰብሽ አንቺ ነሽ ችግር ያለብሽ። ማነት ምሳሌ ነው የምነግርሽ። እኔና ጆኒ ተጣላን። ምሳሌ ነው እያወራሁሽ ያለው። ፎር ኤግዛምፕል እየተጠቀምኩ ነው። ጆኒ ሂዶ ያወራትን ወሬ አመጣ ለሶሻል ሚዲያ ማውራት ምሳሌ ነው እያወራሁሽ ያለው። ያነ የእሷ ችግር ነው ብለሽ እሷን ልትወቅሽ ከተነሳሽ ማንም ኢንፎርሜሽን የሚሰጣት የለም። አንደኛ እሷን ማነው ፈራጅ ያደረጋት? ማነው ተሳዳቢ ያደረጋት? ማነው እንደዚህ ያደረጋት? ፈራጅ አይደለችም፣ ግን የሶሻል ሚዲያ ሰው ናት። ማውራት እንደዚህ አትጠቀሚም እኮ ማሚ ነው። ይሄ እኮ ያስቀጣል እኮ እንዴ! በእሷ መልኩ እኮ እንደዚህ ሶሻል ሚዲያ ነው እኮ አትጠቀሚም። ይሄ እኮ በጣም ታቡ የሆነ ነገር እኮ ነው። ታፓርጉ ጋይስ እንዴ! ይሄ እኮ ያስቀጣታል እኮ። ስለ ኤችአይቪ የምታወራው ለምሳሌ በሽተኛ እናትሽ ምናምን ስሚ፣ ኢንተርናሽናል እኮ ነው። ቤቷ ድረስ እኮ መሄድ እኮ ይችላል፣ ግን አቅም ያለው ስለሌለ ነው። አሜሪካን ሀገር አያስቀጣም። ልንገርሽ ለምን እንደማያስቀጣት። ያስቀጣሽ አሜሪካ ራሱ ያስቀጣሽ። እሺ መሳደብ አትችይም። ስለማውቀው ነው። ያለብሽን ነገር አለብሽ ማለት እንዴት አለብሽ ማለት ኦፊሻል አትችይም። ሰውየው ራሱ ካልተናገር አትችይም። ለምን አትችይም? ማንን ያወጣው? አንደኛ እንደ ስድብ መጠቀም የለብሽም። ስድብ እኮ ነው። አሜሪካን ሀገር ይኸውልሽ፣ አንደኛ ፍሪደም ያለበት ሀገር ነው። ኤኒዌር መሳደብ አትችይም። አሜሪካን ሀገር መሳደብ አንድ ሰው
ባለበት ነገር መሳደብ ትችያለሽ። አሜሪካን ሀገር መንካት ነው ማቺ። መሳደብ ትችያለሽ። እንኳን እሱን ትራምፕን መሳደብ ትችያለሽ። እዚህ ሀገር አትችይም። ፖሊሱን ሙልጭ አድርገሽ መሳደብ ትችያለሽ። ቤትሽ መጥቶ ልንገርሽ፣ ጉዳይሽን ይዞ ከመጣ በበሽታ መሳደብ አትችይም። አንቺ ጋር መጠቀጥ ትችያለሽ። አሜሪካን ሀገር ዋናው ስድብ ታውቂው እኮ አንቺ ጋር አልመጣም። በሽተኛ እኮ ነው፣ ቪክቲም እኮ ነው። አንቺ ጋር አልመጣም እኮ ግን መሳደብ ግን አትችይም። የተለያየ ነገር ነው የምናወራው። አሜሪካን ሀገር እኔ ህጉን አመጣልሻለሁ ማሜ። አሜሪካን ሀገር ፍሪደም ኦፍ ስፒች የተባለው ጂጂ ፍሪደም ኦፍ ስፒች የተባለው ለምንድን ነው? ፍሪደም ስላለ ማለት ነው። ፍሪደም አለው። ያ ማለት ግን እንደዚህ መሆን ግን አትችይም። አንድ ሰው ፊትሽን መንካት በነገራችን ላይ አሜሪካን አንቺን ነው መንካት የማልችለው እንጂ መሳደብ እችላለሁ። አሜሪካን አይደለም የምትኖረው ማሜ፣ ኖርዌይ ነው የምትኖረው። ሲስተሙ እኮ ትንሽ ነው የሚለያየው እንጂ ሲስተሙ እስቲ ሌላ ጀርመን ውስጥ እስቲ የሚሰዳደብ በሽተኛ እንደዚች እንዳህያ ካልሆነና ባዶ እስቲ ተሳደቢ፣ እስቲ ተሳደቢ። ዘይቲ ከየቴክ አይስወራ አትችይም። መናገር መተቸር ምናምን ትችያለሽ፣ እንትን ግን አትችይም። እኔ አመጣልሽ። እኔ የማውቀው ሰው ስላለ ነው። አሜሪካን ሀገር ራሱ ፖለቲከኛ ሆኖ የሆነ ሰውን ተሳድቦ በዚህ በኤችአይቪ የተነሳ ኤችአይቪ እንትኖች ነው የከሰሱት። ዩኤስኤ ያሉት በአበሻ ነው እንጂ ኤችአይቪ ኤድስ እኮ ቢግ ዲል የሚታይ በአሜሪካን ሀገር ኢመንት ነው። ምንም ትልቅ ነገር አይደለም፣ ኖርማል ነው። ግን ያ አሜሪካን ሀገር ያለበት ዛሬ ደውልለትና ነገ በዚህ ጉዳይ ላይ የሚያቀርብ አምጥቼ አወራላችኋለሁ። እዚህ ማድረግና አቢዩዝ ማድረግና ሰዎችን ሌላ ነገር ማድረግ የተለያየ ነው። ያለብሽን ነገር ማውራት ግን መጥፎ ነው። ይሄ መጥፎ ነው። ኦኬ። ለማንኛውም ግን እቺ ሴትዮ እኔ ነገ መጣና እዚህ ጋር ጠበቃ አምጥቼ እነግርላችሁ፣ ያስተምራችሁ የትኛው ህግ የትኛው እንደሚያስቀጣ። እዚህ ሀገር እኮ ያለብሽን ነገር መዋሸት ነው ወንጀል ነው እኮ መዋሸት። አሁን ፖሊስ ማለትና በዛ ባል እንጂ በእናትሽ አሜሪካን ሀገር ተንኳክቶ ፖሊስ መጥቶ የሰጠውን ኢንፎርሜሽን ጂጂ በእናትሽ የሰጠሽውን ኢንፎርሜሽን ኮርት ላይ ስትቀርቢ መዋሸትና ፖሊሱ ሲጠይቅሽ አይ ዶንት ኖ ማለት ትችያለሽ። ቤትሽ መጥቶ የሚያውቀውን ነገር አይ ዶንት ኖ በቃ አለመናገር ትችያለሽ። ኮርት ላይ ቀርበሽ ግን ቤትሽ የሰጠሽውን ኢንፎርሜሽን ማስረጃ ካለሽ ቤትሽ ውስጥ ገብቶ የሰጠሽውን ኢንፎርሜሽን እና ኮርት ላይ ስትቀርቢ ከካድሽ ያለው ወንጀል ስም ማጥፋት እስከሆነ ስማሜ ስም ማጥፋት እስከሆነ ያልተደረገ ነገር ከሆነስ ያስቀጣሻል። ውሸት ነው፣ ሐሰት ነው። እና ፖሊሱ እኮ የሚቀጣው ያኛውን ሰው ነው እንጂ ሄለንን አይደለም የሚቀጣው። አንቺ ነሽ ኢንፎርሜሽን እሷም አትችልም ወይ ጂጂ። አሁን ፐርሰናል ነው እያወራን ያለው። ሜቢ ከሷን ጋር ማመንም አለብሽ ጂጂ። እኔ ብዙ እንትን ማለት አልወድም። አንዳንድ ጊዜ የማውቀውን ነገር አታውቂም እንድትይኝ አልፈልግም። አይቻልም። አንቺ የምታውቂውን ደግሞ እኔ አውቃለሁ ስለማውቅ እኮ ነው። እሺ፣ ለማንኛውም ጠበቃ አምጥተን እንጠይቃለን። አንቺ በጀርመን ነው የምታስቢው፣ እኔ ደግሞ በምኖርበት ሀገር ነው ማለት። እኔ ደግሞ ጠበቃ እኔም ስለምኖርበት ሀገር ነው የምነግርሽ። ጠበቃ እናምጣና ነገ ስለአንቺ ሀገር እኔ ጠበቃ አምጥቼ ልጠይቅ። ደውልለትና ለሄኖክ እግዚአብሔር ጠበቃ አለ እንትን ትላላችሁ፣ ታዳምጡታላችሁ። አይቻልም። ሁሉም መናገር ትችላለሽ። ያን ሰው ግን በበሽታው መሳደብ የሞራል ካሳ ጠይቆ ነው እንትን የሚልሽ የሚያስተፋሽ ገንዘብ አትችይም። ይሄ ደግሞ ስለተከሰተ ስለማቅ ነው። በነገራችን ላይ ሴትዮ ቆይ እቺ ባለጌ ሴትዮ ደረፊያው ላውራበት እቺ ባለጌ ሴትዮ እቺ ስድ ሴትዮ ያ መጥፋት ከዚህ ሚዲያ ላይ መጥፋት ያለባት ሴት ናት። ማንም ደግሞ መጥፋት አለባት ብያለሁ ማለት አንቺ ይህንን ነገር ትፈልጊዋለሽ ማሜ ማለት ነው። ገባሽ? መጣላት እንጣላ፣ ስንነጋገር መተቻቸት እንተቻች። እንደዚህ አይነት ባለጌ ሴት በሽተኛ ሴት ግን መጠየቅ አለባት። እኔ ልንገርሽ ከእሷ ጋር በዚህ ሴት የተነሳ ከማንም ጋር አንድ መሆን እፈልጋለሁ። ከማንም ጋር ጠላቴ የምላት ማለልሽ ጠላቴ ማን እኔ ጠላት የለኝም። የምጠላት ሴት ካለች እውነቴን ነው የምልሽ አቅሙ ኖሮ እኔ በጣም ብዙ ሰው ለምኛለሁ። ኢቨን እንዳለ በእሷ ስም የተነሱትን ሰዎች በሙሉ ብር እናዋጣ ብያለሁ። ጠበቃ ሊያዝ ብያለሁ። ገባሽ? ምክንያቱም እሱ የኔ ጉዳይ ነው። እቺ ሴትዮ ልክ ለማስገባት ማለት ነው መጥፋት ያለባት። ምክንያቱም አንቺ ለጊዜ ደስታ ብለሽ ወይንም ትናንትና እኔ ከዛ ቀጥ 7 ዓመት ስንት ዓመታት 2019
በእኔ ነው የጀመረችው። ኦኬ እኔ መልስም ሰጥቻት አላቅም፣ መስጠትም አልፈልግም። ምክንያቱም እንደዚች አይነት ሴት ንቄ ነበር የተውኳት። ዛሬ ማን ላይ መጣ? ልጆቹ ላይ መጣ። ልጆች ብቻ አይደለም ቤተሰብ ላይ ሄደች። ጸብ ሊኖረኝ ይችላል ከማንም ሰው ጋር። እኔና ያ ሰው የተጣላንበትን ሜዳው ሰፊ ነው፣ እንሄድበታለን። በዚህ መልኩ ግን ቤተሰብ ልጅ ስትነካ ግን ልንገርሽ፣ የእኔ ልጅ ስለተነካሽ ምናልባት ብዙዎቻችሁ ደስ ሊላችሁ ይችላል። እኔ ስላላገኛችሁ አንቺን አይደለም ደስ ሊላችሁ ይችላል። ገባችሁ? ነገ ደግሞ ማንን ልትነካ እንደምትችል ምናየው። የሁላችሁም ቤት ትገባለች። ያለ እኔ ነክቻት አይደለም፣ አውቂያት አይደለም፣ ተናግሪያት አይደለም። እኔ ፖል አክቲቪስት ነኝ። እሷ በሌላ ነው የመጣችው። እሷ ያም አይደለም። እሷ የምትፈልገው ዩቱቤን እንዴት እሰራለሁ፣ ቲክቶኬን እንዴት እሰራለሁ፣ እንዴት ገንዘብ እናገኛለሁ፣ እንዴት እንትን እላለሁ። ገባሽ? የማትነካቸው የእሷ ደግሞ ታቡ የሆኑ ሰዎች አሉ። እነሱን አትነቃም። ለምን? ልክ ስለሚያስገቧት የእሷ ሙሉ ነገር ስላላቸው። ገብቶሻል? ይሄ ነገር ግን መቆም አለበት፣ መቆም አለበት። የሚቆምበትን መንገድ ደግሞ ትንሽ ቀን ነው። እኔ ነኝ የምሄድበት። እንዲያውም አንድ ነገር ገባሽ? በምንም ደስ አይለኝም። በምንም አንድ ነገር መተቻቸት እንተቻቻለን። እኔና አንቺ ልንጣላ እንችላለን፣ ግን ልጄንም ልትሰድቢ ትችላለሽ። ግን አንድ እናት በምንም መልኩ ትሁን፣ አንድ አባት ደግሞ አባት ገባሽ? ምንም ድሃ ቢሆንም የፈለገ ነገር አታም ቢሆን የራሱ ጉዳይ ገባሽ? አንድን አባት ይሄ እንደዚህ ሆነ እንዲሆነ ሽልስተ አንቺ ነውር ነው በእናትሽ ማለት በጣም ነውር ነው። እኔ እና አንቺ ልንሰዳደብ እንችላለን። ያንቺን ልጅ ምናምን ልናገርብሽ ይችላለን። አባቶቻችን እናቶቻችን ግን ተያቸው በእናትሽ። በቃ ምንም መነሳት የሌለበት ነገር መነሳት እንዴ በባህላችንም የለም። እስከ ዛሬ ድረስ ብዙ ሰው ተጣልቶ አይተናል። እናትና አባት ግን የተናገረ ማንም ሰው የለም። ምናልባት ልጅ ልትናገር ትችላለች። በጣም ኤክስትሪም ስትሆን እሷ ብቻ እኮ ቆይ ጂጂ አንድ ነገር መተማመን አለብን ስናወራ ጂጂ ማለት የለበትም መቀጠል የለበትም። ለእኔ መቀጠል የለበትም። እናቆመው ካልሽ እናቆመው። እንድንረዳዳ ከፈለግሽ መረዳዳት መቆም አለበት። ዚና ዘፈርስቷን እናት አባት የተሳደበች ሶሻል ሚዲያ ላይ ዘፈርስት ለእናት ከተከራከርን እኮ ሊያም እኮ እናት ነች፣ ሴት ነች አይደል? የሆነ ሰዓት ካወራን እንደ ሴት ካሰብን እንደ እናት ሊያም ተሳድባ ነው። የጉቺ እናትና አባት ግን አልተሳደቡ። ኖ አልቀበልሽም። የጉቺ እናትና እኔ ተሳድቤ ነው ልጄ ብትሰደብ፣ እኔ ተሳድቤ ነው። የጉቺ እናትና አባት ግን አልተሳደቡ። የጉቺ እናትና አባት ትልልቅ ሰዎች ናቸው። ገብቶሻል? ያንቺና የኔ እናት መሆን የሚችሉ ናቸው። ኖ እንደዛማ አይሆንም። ሊያ እናት ናት። ሊያኛ እኩያ ናት። እናት አባትሽ ለመሰደቡ አንቺ ነሽ ሪዝኑ እንጂ እናት አባቴ በዚህ አይነት የአንቺ ልጅ መሰደቡ ትክክል ነው ማለት ነው። ማሜ ልጆች መሰደባቸው ትክክል ነው ማለት ነው። አንዴ ልንገርሽ ለልጆች እኮ ምክንያት ልጆች መሰደባቸው ትክክል ነው። አንቺ ስለጠፋሽ አዳምጭኛ እንዴ። ዝም ብለን ፐርሰናል እያወራን ከሆነ ፐርሰናል ነው የምናወራው። እንደ ሴት ከቆምኩኝ የማንኛውም ይኸውልሽ እናቴ መሰደቧ ሳይሆን እኔ የባርኮን እናት ከሆንኩኝ እናትነቴን ልታከብሪ ግዴታ ነው። እናት ብለሽ ካሰብሽ ነው የምልሽ። እናት ብለሽ ካሰብሽ የሰው እናት እኔም ለልጆቼ እናት ማክበር አለብሽ። አንቺ በገዛ ጥፋትሽ ወይ ተሰደብሽው በገዛፍሽ ከሆነ ይኸውልሽ በገዛፌ ማሜ አንቺ ከተሰደብሽ በገዛ ስተትሽ ነው። እኔ ከተሰደብኩ በገዛ ስተት። የጉቺና እናትና አባት በምስተታቸው ነው የሚሰደቡት። ምን አሩ ልንገርሽ፣ የጉቺ እናትና አባት ተሰደቡ ብለሽ ለጉቺ እየተቆረቆርሽ ነው ወይስ አሁን ስለተጣላሽ? ኖ መቆርቆር ሌላ ነው፣ ትክክል አለ ማለት ሌላ ነው። ባራውት እኔ ሪኩዌስት ልኬልሽ አንድ ነገር ልንገርሽ፣ በቀደም የተመለከትኩትን ነገር ነው። ሪኩዌስት ላኩልሽና ደደብ ደነዝ መሆናቸውን ያየሁት። ተከታዩም ደነዝ ነው፣ ተናጋሪውም ደነዝ ነው። ስለ ህግ ምናምን የምታውቁት ነገር የለም ምለው። ለዚህ ነው አንድ ሴት ሪኩዌስት ልካ ገባች፣ ሄለን ጋር ማለት ነው። ገባችና ስለ ሰው በጣም ኢንቨስቲጌት ታደርጊያለሽ። አንቺ የምትኖሪው እኔ ሰፈር ነው፣ ልጅሽ የሚኖርበትን ትምህርት ቤት አውቃለሁ። እሱ በኋላ ነው የተባለው። በኋላ ስሚ፣ ትምህርት ቤቱን ስላወቅሽ ከእናትና ከአባት እኮ አይተናነስም። በኋላ ነው የተባለው። እቺ ሴት 7 ዓመት ሰው ላይ ሄዳ ከጨረሰች በኋላ ያለችውም ደግሞ ምንድን ያለችው? እኔ ልንገርሽ፣ አዳምጫለሁ። ልጅሽ የሚማርበት እኔ ቀንጆን ዩቱብ ላይ ሄደሽ ማዳመጥ ትችያለሽ። ልጅሽ የሚማርበት ትምህርት ቤትን አውቃለሁ። አንቺ ላይ ቢደርስ ደስ ይልሻል ወይ ያለቻት።
እንደዛ ነው ያለቻት። ኢቭን እሷ እንደተሳደበችው አረ እንዴ ጂጂ በጆሮ የሰማሁትን ነገር እኔ አስተምጥሻለሁ። እኔ እልሽ ሪኮርድ በጆሮ 10 ነው የምሰማው። አታውቂኝም ማንሽ አታውቂኝም ማሚ